ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ማክሰኞ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። ኢራን ከታገደባት ሀብት ውስጥ $6 ቢሊዮን ሊለቀቅላት እንደሆነ ተገለጸ። የ12ኛ ክፍል ብሔራዊ ፈተና በዛሬው ዕለት መጀመሩን ተገለጸ። የእንጦጦ ቀበና የወንዝ ዳርቻ ፕሮጀክት በጠቅላይ ሚኒስትር አብይ አህመድ ተመርቆ ለህዝብ አገልግሎት ይፋ እንደተደረገ ተገለጸ። በአሁኑ ወቅት በአውሮፓ አህጉር ታይቶ የማይታወቅ የሙቀት ማዕበል ተከስቶ በርካታ ሀገራት ለከፍተኛ ቀውስ ተዳርገዋል ተባለ። የ2018 ዓመተ ምህረት የ8ኛ ክፍል ፈተና ውጤት ይፋ እንደተደረገ ተገለጸ። 4.5 ሚሊዮን ብር ወጪ የሆነበት ሳላያት ፊልም ተመረቀ። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሜ አብራችሁን ቆዩ። ኢራን ከታገደባት ሀብት ውስጥ $6 ቢሊዮን ሊለቀቅላት እንደሆነ ገለጸች። ኢራን እንዳይንቀሳቀስ ከተገደበባት $12 ቢሊዮን ውስጥ ግማሽ ሊለቀቅ መሆኑን የአገሪቱ ፕሬዝዳንት ማሱድ ፓዚሺኪያ ተናገሩ። አሜሪካና ኢራን 4 ወራት ያለፈውን ጦርነት ለመቋጨት በተፈራረሙት የመግባቢያ ስምምነት ላይ ከሰፈሩት ጉዳዮች መካከል የኢራን የታገደ ሀብት አንዱ እንደሆነም ተገልጿል። እስካሁን ሲደረጉ በነበሩ ንግግሮች ላይ ኢራን ጫና ውስጥ ላለው ኢኮኖሚያዊ እረፍት የሚያስገኘውን ይሄ ሀብት እንዲለቀቅ አጥብቃ ስትጠይቅ እንደነበርም ተገልጿል። ከሁለት ሳምንት ገደማ በፊት የተፈረመው ሰነድ እንደሚገልጸው አሜሪካ የታገዱ ፈንዶችን በሙሉ የማስለቀቅ ኃላፊነት ተቀብላለችም ተብሏል። በትላንትናው ዕለት ከሀገሪቱ ታዋቂ የሃይማኖት አባቶችና የእስልምና ሕግ ሊቃውንት ጋር ለመገናኘት ወደ ቆም ከተማ ያመሩት የኢራን ፕሬዝዳንት ፓዚሺኪያን ከሀብቱ ውስጥ ግማሽ ያህሉ ሊለቀቅ እንደሆነም አመላክተዋል። ፕሬዝዳንቱ ኳታር ውስጥ ከሚገኘው አጠቃላይ $12 ቢሊዮን የኢራን ሀብት ውስጥ $6 ቢሊዮን ተለቆ ወደ ሀገር እንደሚመለስ መናገራቸውን የኢራን የዜና ወኪል ዘግቧል። ቀሪውን ሀብት ለማስለቀቅ የሚደረገው ጥረት አሁንም እንደሚቀጥልም ገልጸዋል። በተጨማሪም ፕሬዝዳንቱ አሜሪካ ለተፈረመው የመግባቢያ ስምምነት ታማኝ ሆና የምትቀጥል ከሆነ ኢራንም ግዴታዎቿን እንደምትወጣ ገልጸዋል። ኢራን ሀብቱ ሊለቀቅላት እንደሆነ ብትናገርም እስካሁን ድረስ ስለ ጉዳዩ ከአሜሪካ በኩል ማረጋገጫ አልተሰጠምም ተብሏል እንጂ ሁለቱ አገራት በተፈራረሙበት ወቅት ማብራሪያ የሰጡት ቀጣይ ድርድር በሂደት ላይ እያለ ከኢራን ሀብት ውስጥ የተወሰነ ሊለቀቅ እንደሚችል አንድ የአሜሪካ ባለስልጣን ተናግረው እንደነበርም ተገልጿል። ኢራን የመግባቢያ ስምምነቱ እንደተፈረመ ወዲያውኑ ሀብቱ እንዲለቀቅላት ፈልጋ የነበረ ቢሆንም ኋላ ላይ ግን ግዴታዎቿን ከተወጣች ብቻ ከሀብቱ ከፊሉን ማግኘት እንደምትችል መቀበሏንም ገልጻለች። የ12ኛ ክፍል ብሔራዊ ፈተና በዛሬው ዕለት እንደሚጀመር ተገለጸ። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ዛሬ ሰኔ 23 እስከ ሐምሌ 16 2018 ዓ.ም በመላው ሀገሪቱ በ607 የፈተና ማዕከላት በ6 ዘርፎች ይሰጣልም ተብሏል። ከአንደኛ እስከ 3ኛ ዙር የተፈጥሮ ሳይንስ ተፈታኞች ፈተና የሚሰጥ ሲሆን ከ4ኛ እስከ 6ኛ ዙር የማህበራዊ ሳይንስ ተፈታኞች ፈተናቸውን ይወስዳሉም ተብሏል። ተፈታኞች ወደ ተመደቡበት የፈተና ማዕከል መግባታቸውንም አክለዋል። ፈተናውም በወረቀት የሚፈተኑ ተፈታኞች የተፈጥሮ ሳይንስ በ3ኛ ዙር ላይ የሚፈተኑ ሲሆን የማህበራዊ ሳይንስ በ4ኛ ዙር በዩኒቨርሲቲ ውስጥ የሚፈተኑ ይሆናልም ተብሏል። በሁሉም ዙር ለሚሰጠው ፈተና በድምሩ 563501 ተፈታኞች እንዲሁም 306456 የተፈጥሮ ሳይንስ እና 257045 የማህበራዊ ሳይንስ ተፈታኞች መመዝገባቸውን የትምህርት ምዘናና ፈተናዎች አገልግሎት መግለጹን አስታውቋል። ተፈታኞቹ ወደ ፈተና ማዕከል ሲሄዱ የፈተና መግቢያ ካርድ፣ አድሚሽን ካርድ፣ የተማሪ ህጋዊ መታወቂያ፣ የተፈቀደ እስክሪብቶና እርሳስ፣ ባዶ ወረቀት ይዘው መገኘት እንዳለባቸውም ገልጸዋል። አክለውም ስልክ፣ ታብሌት፣ ስማርት ሰዓት፣ ካሜራ፣ ስማርት ጃኬት፣ ያልተፈቀዱ ካልኩሌተሮች ይዘው መገኘት በፍጹም እንደማይቻልም ገልጸዋል። የእንጦጦ ቀበና የወንዝ ዳርቻ ፕሮጀክት በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ለህዝብ አገልግሎት ይፋ ተደረገ። የእንጦጦ ቀበና የወንዝ ዳርቻ ፕሮጀክት በአጠቃላይ 87.6 ሄክታር መሬት የሚሸፍን ሲሆን 10.5 ኪሎ ሜትር ርዝመት አለውም ተብሏል። ጠቅላይ ሚኒስቴሩ በምረቃ ስነ ስርዓቱ ላይ ባደረጉት ንግግር ፕሮጀክቱ ከውበት ባለፈ የከተማውን ነዋሪዎች የአኗኗር ዘይቤና ለልማት ያላቸውን እይታ ለመቀየር ያለመ መሆኑንም ገልጸዋል። ጠቅላይ ሚኒስቴር ዶክተር አብይ አህመድ በንግግራቸው መጀመሪያ ላይ ስፍራው ለዘመናት ተዘግቶ መቆየቱን በማስታወስ አይን ካላየ ግንባር ነው የሚል የሀገርኛ ባህል አለ። አይንን ገልጦ ማየት ካልቻለ ልክ እንደ
እንደ ግንባር ነው። ተልእኮውንና ዋና ስራውን ያጣዋል ያሉ ሲሆን የቀበና ወንዝ ዳርቻ አሁን የያዘውን መልክ ሊይዝ እንደሚችል አስቀድሞ ማለምና ማየት መቻል ለስራው መሳካት መነሻ መሆኑንም ጠቁመዋል። ስራው በዋናነት በቦታ በጉዞና በሰዎች ላይ ያተኮረ መሆኑን ለታዳጊዎች ምቹ ስፍራን ለመፍጠር ያለመ መሆኑንም አስረድተዋል። ዜጎችና ታዳጊ ልጆች ሀገራቸውን እየወደዱና በሀገራቸው እየቦረቁ ማደግ አለባቸው የሚል ቁጭትና እምነት ነበረን ሲሉም አክለዋል። ጠቅላይ ሚኒስትር በንግግራቸው ወቅት የኮሪደር ልማቱ ሲጀመርና አሁን ድረስ የሚሰነዘሩ ትችቶችና ተቃውሞዎች እንዳሉም ተናግረዋል። በተለይም ስራው አይሳካም የሚሉ ድምጾች መኖራቸውን ጠቅሰው ውጤቱ ግን በተግባር መታየቱን ገልጸዋል። በተጨማሪም ይሄ ፕሮጀክት የብዙ ሰዎች ድካም፣ የእውቀትና የሀብት መደመር ውጤት መሆኑንም አስገንዝበዋል። ከአካባቢ ጥበቃ ረገድ ፕሮጀክቱ ስላለው ፋይዳ ሲያብራሩም በወንዙ ዳርቻ ላይ የተተከሉ የፍራፍሬ ዛፎች ተፈጥሮን ወደ ከተማዋ እንደሚመልሱም ጠቁመዋል። ተፈጥሮን መንከባከብ ካልቻልን ውጤቱ አስከፊ እንደሚሆን ያስጠነቀቁት ጠቅላይ ሚኒስትሩ ከተፈጥሮ ጋር ተስማምተን መኖር ካልቻልን የተፈጥሮ ቅጣት ከባድ ነው በማለት ለአካባቢ ንጽህናና ጥበቃ ትኩረት እንዲሰጥ አሳስበዋልም ተብሏል። አዲስ አበባ አሁንም ቢሆን ያልተነኩና ሊለሙ የሚገባቸው ሰፊ ፖቴንሻሎች እንዳሏት ጠቅሰዋል። እውነት ለመናገር አሁንም አላየንም፣ ብዙ መታየት የሚገባቸው መሰራት የሚገባቸው ጉዳዮች አሉ ያሉት ጠቅላይ ሚኒስትሩ ነዋሪዎች ከተማቸውን የመንከባከብና የማሳመር ባህል እንዲዳብር ጥሪ አቅርበዋል። ጠቅላይ ሚኒስትሩ የአዲስ አበባ ከተማ ነዋሪዎች የሚገባቸው እንዲህ ያለ ነገር ነው ያሉ ሲሆን መቆሸሽ እኛ አይገባንም በማለትም መልእክታቸውን አስተላልፈዋል። በአሁኑ ወቅት በአውሮፓ አህጉራት ታይቶ የማይታወቅ የሙቀት ማዕበል ተከስቶ በርካታ አገራት ለከፍተኛ ቀውስ ተዳርገዋል ተባለ። በተለይም ስፔን፣ ፈረንሳይ፣ ጣሊያን፣ ጀርመን፣ ሃንጋሪና ሮማኒያ የዚህ ከባድ የአየር ንብረት መዛባት ቀዳሚ ሰለባ ሆነዋልም ተብሏል። በአህጉሪቱ በሚገኙ አብዛኞቹ አካባቢዎች የሙቀት መጠኑ ከ35 እስከ 40 ዲግሪ ሴልሲየስ የደረሰ ሲሆን በአንዳንድ ስፍራዎች ደግሞ ከ40 ዲግሪ ሴልሲየስ በላይ ሆኖ ተመዝግቧልም ተብሏል። ሁኔታውን ተከትሎ የአገሪቱ የጤና ባለስልጣናት ከፍተኛ የአደጋ ደረጃ የሚያመለክት ሬድ ዋርኒንግ ማስጠንቀቂያ ሰጥተዋልም ተብሏል። ይፋዊ መረጃዎች እንደሚያሳዩት ከሙቀት ጋር በተያያዘ በአህጉሪቱ እስካሁን 1300 ሰዎች ህይወት ያለፈ ሲሆን አረጋውያን፣ ህጻናትና ስር የሰደደ በሽታ ያለባቸው ወገኖች ይበልጥ ለጉዳቱ ተጋላጭ ሆነዋልም ተብሏል። በደቡብ አውሮፓ አካባቢዎች ከባድ የሰደድ እሳት የተቀሰቀሰ ሲሆን በበርካታ ክልሎች ደግሞ የውሃ እጥረትና ከፍተኛ ድርቅ ተከስቷልም ተብሏል። ሙቀቱ መንገዶችንና የባቡር ሀዲዶችን በመጉዳት በትራንስፖርትና በኃይል አቅርቦት ላይ ከፍተኛ መስተጓጎል ፈጥሯልም ተብሏል። የአየር ሁኔታ ተመራማሪዎች እንደሚሉት ክስተቱ የደረሰው ሞቅ ያለ አየር በአንድ አካባቢ ላይ ረክቶ እንዲቆይ በሚያደርገው ሂት ዶም በተሰኘው ከፍተኛ የአየር ግፊት ታቢያ መሆኑንም ገልጸዋል። ሳይንቲስቶች በሰው ልጅ አማካኝነት የሚፈጠሩ የበካይ ጋዝ ልቀትና የአየር ንብረት ለውጥ እንደነዚህ ያሉ የሙቀት ማዕበሎችን ድግግሞሽ እና አስከፊነት በከፍተኛ ደረጃ እየጨመረው መሆኑንም አመላክተዋል። የ2018 ዓመተ ምህረት የ8ኛ ክፍል ፈተና ውጤት ይፋ እንደሆነ ተገለጸ። የአዲስ አበባ ትምህርት ቢሮ በትላንትናው ዕለት ከሰዓት የ2018 ዓመተ ምህረት የ8ኛ ክፍል ተፈታኞች ውጤት ይፋ እንደተደረገ የገለጸ ሲሆን ማለፊያ ውጤቱ 50% ለአካል ጉዳተኞች 45 እና ከዛ በላይ እንዲሆን መወሰኑንም ተገልጿል። የትምህርት ቢሮ መረጃ በሚያሳየው መሰረት ለፈተና ከተቀመጡ 85737 ተማሪዎች መካከል 82193 የሚሆኑት 50 እና ከዛ በላይ ማለፊያ ውጤት አምጥተው እንዳለፉም ተገልጿል። ከተፈታኞቹ መካከል 3544 የሚሆኑት ማለፊያ ውጤቱን አላመጡምም ተብሏል። የተመዘገበው ከፍተኛ ውጤት 96.25 ሲሆን ይሄን ያመጣው አንድ ተማሪ እንደሆነም ገልጸዋል። 60 ተፈታኞች ደግሞ 93% ውጤት አምጥተው እንዳለፉም ተገልጿል። በተጨማሪም 1316 ተፈታኞች 90% እና ከዛ በላይ ውጤት በማምጣት እንዳለፉም ገልጸዋል። በ2017 የትምህርት ዘመን የ8ኛ ክፍል ፈተና ከወሰዱት 70525 ተፈታኞች 50 እና ከዛ በላይ ውጤት ያመጡ 62639 በፐርሰንት 88.8% ሲሆን 70886 ተፈታኞች ማለፊያ ውጤት ያለመጡ እንደነበርም ተገልጿል። የዘንድሮ ተፈታኞች ብዛት ከአምናው በ15212 የጨመረ ሲሆን ማለፊያ ውጤት ያለመጡ ተፈታኞች ደግሞ ከአምናው በ4342
መቀነሱንም ተገልጿል። በዘንድሮ የተመዘገበው ከፍተኛ ውጤት 96.25 በአንድ ተማሪ ብቻ ሲሆን በ2017 ዓመተ ምህረት ግን 113 ተማሪዎች 94% ውጤት አምጥተው እንደነበርም ተገልጿል። በአንጻሩ ዘንድሮ 90% እና በላይ ያመጡት ተፈታኞች 1316 ተማሪዎች ሲሆኑ በ2017 ደግሞ ይሄን ውጤት ያመጡት 712 ተማሪዎች ናቸው። በዚህም የዘንድሮ የ604 ብልጫ ያለው እንደሆነም ተገልጿል። በተያያዥ መረጃ ዘንድሮ ተማሪዎቻቸውን ካስፈተኑ 669 ትምህርት ቤቶች ውስጥ 441ዱ 100% ተማሪዎቻቸውን አሳልፈዋልም ተብሏል። እንዲሁም በከተማ ደረጃ 93% በላይ ከፍተኛ ውጤት ያመጡት 60 ተማሪዎች እንደሆኑም ተገልጿል። 4.5 ሚሊዮን ብር ወጪ የሆነበት ሳላያት ፊልም ተመረቀ። የሮማንቲክ ኮሜዲ ዘውግ ያለው ሳላያት የተሰኘው አዲስ ፊልም ሰኔ 22 ቀን 2018 ዓ.ም በአዲስ አበባ አዲሱ ህፃናትና ወጣቶች ቲያትር ቤት ተመረቀ። ከሰኔ 25 2018 ዓ.ም ጀምሮ በመላው ሀገሪቱ በሚገኙ ሲኒማ ቤቶች እንደሚታይ የፊልሙ ፕሮዲውሰር ገልጸዋል። የፊልሙ ፕሮዲውሰር እንደገለጹት ፊልሙን ለመስራት እስከ 8 ወር የሚጠጋ ጊዜ የፈጀ ሲሆን ለፊልሙ ስራ ከ4.5 ሚሊዮን ብር በላይ ወጪ መደረጉንም ተገልጿል። ፊልሙ የሮማንቲክ ኮሜዲ ዘውግ ያለውና የህብረተሰቡን የዕለት ተዕለት ህይወት የሚዳስስ እንደሆነም አመላክተዋል። በእውነት መልቲሚዲያ ተዘጋጅቶ በሞሪያድ ኢንተርቴይንመንት የቀረበው ሳላያት ፊልም በአለምሰገድ ተስፋዬ፣ ናታይ ጌታቸው፣ መኮንን ላከ፣ አስቴር አለማየሁ፣ ክላራ ሙልጌታ፣ ሊና ካሳና ሌሎች ታዋቂዎች የተጣመሩበት እንደሆነም ተገልጿል። ለዛሬ ለዕለተ ማክሰኞ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ